الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه وسلم تسليما كثيرا. أما بعد تكاتايوች የአማራ ዒድ ያሳለፋችሁ እንደሆነ ተስፋ እናደርጋለን። ተቀበለ الله منا ومنكم صالح الأعمال። በያላችሁበት የዓለም ዳርቻ የአማራ የተዋበ ዒድ እንድታሳልፉ ምኞታችን ነው። ባለፈው ክፍል ከመሻይኾች ጋር እንግዲህ ደስ የሚል ቆይታ አሳልፈናል። በዚህኛው ሁለተኛው ክፍላችንም ከዒድ ጋር የተያያዙ የተለያዩ ነጥቦችን የምናነሳ ይሆናል። ብዙ ትምህርት የምታገኙበት፣ የምታዝናኑበት፣ ቁም ነገሮችን የምትይዙበት ክፍል እንደሚሆን ተስፋ እናደርጋለን። እንደተለመደው ሁለቱም ሸኾቻችን ቀርበዋል፣ በቀኝና በግራ ተሰይመዋል። ባለፈው ክፍል ላይ የተለያዩ ከዒድ ጋር የተያያዙ ነጥቦችን አንስተናል። ከዒድ ጋር ተያይዞ ደግሞ ይሄኛው ዒድ የሚለየው ነገር ተከታታይ የዒድ ቀናቶች ናቸው። አያም አተሽሪቅ የሚባሉ አሉና እንደው ከስያሜውን ብንነሳ ደስ ይለኛል። ለምንድነው ብዙ ሰው ላያቅ ይችላል። አያም አተሽሪቅ ምንድነው? ተሽሪቅ ማለት የሚለው ራሱ ያንን አንስተውልን ከአህካሙ ጋር በእነዚህ ቀናቶች ምን አለ? መብላት ነው መጠጣት ነው ወይስ መጾምስ ይቻላል? እንዴት ነው? ሸጣ አርጎት ከዒድ በኋላ ወደ ኢባዳ መግባት ፈልጋለሁ ቢልስ? እንደዚህ ተያይዝ ነገሮች ሸኽ ያነሱልን። አልጀዛኩሙላህ። مرحبا. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. الله سبحانه وتعالى تقبل الله منا ومنكم صالح الأعمال. الله سبحانه وتعالى كنا ممكن أن መልካም ስራዎቻችን ይቀበለን። ኢዱን ደግሞ በየዓመቱ የምናከብረውና የምንሰራበት የምንጠቀምበት አላህ ስብሐነሁ ወተዓላ አድርገን። ሌላው ወደ ጥያቄው ስንመጣ ከዒድ በኋላ ያው ከዒድ በኋላ የሚመጡ ተከታታይ የሆኑ ቀናቶች አያሙ ተሽሪቅ የሚባሉ ቀናቶች አሉ። እነዚህ አያሙ ተሽሪቅ የተባሉ ቀናቶች 3 ቀናቶች ናቸው። አያሙ ሰላሳ بعد يوم العيد ከዒድ ቀን በኋላ ያሉ 3 ቀናቶች ናቸው። ስያሜውን ስናይ ያው አያሙ ተሽሪቅ ሰዎች ስጋ እያረዱ ሚና ላይ ስጋውን ፀሐይ ላይ ያረጉ ስለነበርና በፀሐይ እንዲደርቅላቸው ያረጉ ስለነበር በዛ ምክንያት ነው አያሙ ተሽሪቅ የተባሉት። እንደሚታወቀው የውም አልዒድ የዛሬው ቀን ኡዱህያ ይታረዳል። ሐጅ ላይ ያሉ ሰዎች ደግሞ አላህ ይወፍቃቸው ሰዎች ሚና ላይ ሀዳያቸውን ያርዳሉ። የእርድ ቀን ነው ማለት ይቻላል። አጠቃላይ ዓለም ላይ ለኢባዳ የሚታረድ የእርድ ቀን ነው። ስጋ ደግሞ ፊት በነበረው ሁኔታ እንዳሁኑ ፍሪጅ ምናምን የሚቀመጥበት ሁኔታ አይኖርም። ለዛም ይቻላል ሁኔታው ፀሐይ ላይ እያሰጡ እያደረጉ የሚያቆይበት ሁኔታ ይኖራል። ሌሎች ምክንያቶችም ይኖራሉ። የፀሐይ ጨረቃው የበለጠ የሚያበራበትና ጨረቃው ብርሃን የሚጨምርበት ቀናቶች ናቸው ተብሎ ሊሰየሙ ይችላሉ። አጠቃላይ ማብራት እንደማለት ነው ተሽሪቅ ብሎ ማለት ያም ተሽሪቅ ይባላል። እነዚህ ቀናቶች 3 ቀናቶች ናቸው። አላህ ሱብሓነሁ ወተዓላ እነዚህ ቀናቶች የዚክር ቀናቶች ናቸው ብሎ ጠቅሷቸዋል። ወይም ደግሞ የዚክር ቀናት መሆናቸውን ይገልጻል። ወዝኩሩላህ ፊአያሚ ማዕዱዳት የተባሉት አያሙ ተሽሪቅ ናቸው ተብሏል። አላህ ሱብሓነሁ ወተዓላ በተወሰኑ ቀናቶች 3-4 ቀናቶች አላህ ሱብሓነሁ ወተዓላ ዝክሩ አስታውሱ፣ አብዝታችሁ አስታውሱ። ሁጃጆችም ሌሎችንም ወዝኩሩላህ ፊአያሚ ማዕዱዳት በተለይ ሁጃጆችን ደግሞ የበለጠ ይመለከታል። እዛው ላይ አስከትሎ ወመን ተዐጀለ ፊ የውመይኒ ፈላ ኢስመ ዐለይሂ ወመን ተአኸረ ፈላ ኢስመ ዐለይሂ ሊመን ኢተቃ ወተቁላህ ወአዕለሙ አነኩም ኢለይሂ ቱሕሸሩን ይላል። ስለዚህ እነዚህ ቀናቶች የዒባዳ ቀናቶች ናቸው ማለት ነው። አጠቃላይ ለሁጃጆችም ሐጅ ላላደረግነው አካላቶች ዒዳችንን ሰግደን የዒድ ቀን አርደን ከዛ በኋላ ያሉ ቀናቶችን ደግሞ ምናልባት ያላረግነው ሰዎች ደግሞ እንደዚሁ ምናደርጋቸው ቀናቶች ናቸው። ነገራችን ላይ መታወቅ ያለበት ነገር ኡዱህያ ለማድረግ ግዴታ ዛሬው ቀን ብቻ የዒድ ቀን ብቻ መሆን የለበትም። የዛሬ ልናርድ እንችላለን፣ የሚቀጥለው ቀን ልናርድ እንችላለን። አያሙ ተሽሪቆች መጨረሻ ድረስ የምናርድበት ሁኔታም አለ። ይህንንም ምናልባት በአጋጣሚ
ኡዱያውን ሳናገኝ ሊሆን ይችላል። በተለያየ ምክንያት ሳናርድ ከቀረን በሚቀጥለው ቀን እያልን እስከ አያመ ተሽሪቅ መጨረሻውን ድረስ ማድረግ እንደሚቻል እንደዚሁ ብንገነዘብበት መገንዘብ ይኖርብናል ኢንሻአላህ ተዓላ። እነዚህ ቀናቶች ያው 3 ቀናቶች ናቸው። የታላቁ የመጀመሪያው የዛሬው ቀን የውሙል ዒድ አክበር ተብሎ የሚሰየመው ቀን ነው። ሌላም ስም አላቸው። ለምሳሌ ከዒድ ቀን በኋላ ያለው የውሙል ቀር ተብሎ ይሰየማል። የውሙል ቀር ይሉታል። لأن الحجاج يقيرون فيه في منى حجاجዎች ሚና ላይ ተረጋግተው የሚቆዩበትን ቀን ነው። ቀጣይ ያለው ቀን የውሙል ነፍሪ الأول ተብሎ ይሰየማል። 2 ቀን ተቀምጠው ሰዎች ከቸኮሉ ሊመለሱ ስለሚችሉ የመጨረሻው የውሙ النفر الثاني በሚል ይሰየማል። የመጨረሻ እንግዲህ ሰዎች እጃቸውን አጠናቀው ስለሚመለሱ ነው። የሚገርመው ይሄ እነዚህ ቀናቶች ለሁጃጆች ብቻ ሳይሆን ለሌሎችም ሰዎች ኢባዳ የምንጋራባቸው ኢባዳ የምናደርግባቸው ቀናቶች ናቸው። እነዚህ ቀናቶች ላይ ዚክር እናደርጋለን፣ ኢባዳ እናደርጋለን፣ እናርዳለን፣ እንሰድቃለን፣ እናበላለን። ሌሎች ነገሮችን በዙ ተያይዘው የተነሱ ጥያቄዎች አሉ። መጾም መሳሰሉ ነገሮች በእነዚህ ቀናቶች ፈጽሞ የተከለከለ ነው። አንጾምም፣ ዚክሩን የተባልነው ዚክሩን ደግሞ እንዳግዘን ኡዱያችንን እየበላን እየተነከርን እንዘክራለን ማለት ነው። አያሙ ተሽሪቅ አያሙ አክሊ ወዚክሪን ወሹርብ ሊላሂ ተዓላ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ቀናቶች አይጾሙም፣ ላይ ሰምና አይጾሙም። አያሙ አክሊ ወሹርብ ወዚክሪ ሊላሂ ዐዘ ወጀል የምንበላባቸው የምንጠጣባቸውና አላህን የምንዘክርባቸው ቀናቶች ናቸው። ዚክር ሲባል ምን አይነት ዚክር ነው ከተባለ ዚክር ያው የሚታወቀው የተክቢር ዚክር አለ። ተክቢራውን እናስቀጥላለን። ለዛኛው ኢድ ቀን ብቻ ሶላት ዘክረን የምናቋርጥበት ሳይሆን ያሁኑ ምን ጊዜም ሶላትን ከጨረስን በኋላ አዚክሩል ሙቀየድ ከሶላታችን በኋላ እስከ አኺር አያም ተሽሪቅ አያም ተሽሪቅ መጨረሻው ድረስ ይሄን ተክቢር እናስቀጥላለን ማለት ነው እንላለን። ያው የተክቢር ዚክሩ ኢባዳው ይቀጥላል ማለት ነው። ይሄ ሶላት ሰግደን ባይሆን በሌላም ጊዜ ዝም ብለን ደግሞ ምንለው የዚክር ሙጥለቅ የሆነ የዚክር አይነት ተክቢር አለ። ለዚክር ደግሞ በእነዚህ ቀናቶች የምናበዛባቸው ቀናቶች ናቸው። እነዚህ ቀናቶችን በሐቂቃ መጠቀም ያስፈልጋል። ጾም ምናምን ሳይሆን ከዛ ውጭ ያሉ ኢባዳዎችን የነበሩ ኢባዳዎችን በደንብ በማስቀጠል ሌሎች ደግሞ እዚህ ጋር ብቻ የሚሰሩ ኢባዳዎችን ተክቢር፣ ተዘብህ፣ ዚያራ፣ ሰደቃ የምናደርገው ኡዱያ እያካፈን መሰደቅ የሚለው ነገር ደግሞ በእነዚህ ቀናቶች ላይ በልዩ ሁኔታ የምንሰራበት ነው። ሌላው ዱዓም ጭምር የምናደርግባቸው ቀናቶች ናቸው። እነዚህ ቀናቶች አላህ Subhanahu Wa Ta'ala በልዩ ሁኔታ አንደኛ እስካሁን የምንሰራውን ስራ አላህ እንዲቀበለን አላህን እንጠይቃለን እንለምናለን። ሌላኛው ደግሞ ይሄ እንደ አይነት ሙናሰባና አጋጣሚ በተደጋጋሚ እንዲመላለስብና የተሻለ የተለየ ኢባዳ እንድናደርግ ሰባቱና ጽናቱን እንዲሰጠን መልካም ስራዎች ላይ ደስታውና ለዛው እንዲሰማን ልዩ ዱዓ የምናደርግበት ነው። በተለይ ደግሞ ሁጃጆች ሆነን አላህ ከወፈቀን ደግሞ كما ورد عن بعض السلف ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚለውን ዱዓ ደጋግመው ቢያደርጉ በተለይ ከሚናስ ሲመለሱ በጣም የተወደደና ጥሩ ነገር ነው ተብሏል። በዚህ አጋጣሚ እኛም ቢሆን ይሄን ዱዓ ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው ያደርጉት የነበረ ዱዓ ስለሆነ ጀዋሚዑ ዱዓ አው ጀዋሚዑ ከሊም የነብዩ ጀዋሚዑ ከሊም የተባለው ብዙ ነገሮችን አጭር በሆኑ ቃላቶች የምንፈልጋቸው ነገሮች ሁሉ የምንለምንበት ዱዓ ስለሆነ ይሄን ማብዛት ደግሞ በዚህ አጋጣሚ በተለይ በእነዚህ ሙናሰባዎች አስፈላጊ ነው የሚል መልእክት አለኝ። አላህ Subhanahu Wa Ta'ala ይቀበለን። አላህ ይወፍቀን። ጀዛኩሙላሁ ኸይራን። ያው የተነሳው ዱዓ ያው ከሐጅ ጋር አላህ ስለ ሐጅ ሲያወሳ ስለ መልካም ቀኖች ከሐጅ ጋር የተያዙ ቀናቶች ሲወሳ ነው አብሮ አላህ Subhanahu Wa Ta'ala ይሄን ዱዓ ያነሳው። ያው የተሻለም ነው። ሰዎች የራሳቸውን ዱዓ ከሚፈበርኩ አንዳንዴ በጣም ተከልፍ ውስጥ ይገባሉ። ያላደረሱም ይመስላቸዋል። አላህን በደንብ አልጠየቅኩም ብለው የሚያስቡበት ሁኔታ አለ። ብዙ ጊዜ ያስተውላችሁ ከሆነ ዑምራ ላይ ጠዋፍ ሲደረግ የየጠዋፉ ዱዓ አለ ተብሎ ዱዓ የሚያስብሉ ሰዎች አሉ። መጽሐፍ ይዘው እንደውም አንድ ሰው ምንድን ነው ያለኝ የሆነ ፕሮግራም ላይ በዚህ ገጠመኝ ስለሆነ ነው ኢንሻአላህ ገጠመኞቻችሁንም ታካፍሉናላችሁ። ከዒድ ጋርም ይያያዝም እንግዲህ ያው ፈረህ ሰውን ዘና የሚያደርግ እስከሆነ ድረስ ማለት ነውና ሰውየው እያስባለ ይሄዳል። ረበና አቲና ረበና ላ ቱዚቅ እየተደጋገመ ይላል። ሰው እየተከተለ እንደምናውቀው ጠዋፍ ላይ ማለት ሰውንም ይረብሻል። አንዳንዴ ከፍ ባለ ድምጽ ነውና ኪታቡ አለቀ። ኪታቡ ሲያልቅ መጨረሻ ላይ ኪታቦች ላይ ደግሞ የሚጻፍ ነገር አለ። ጡቢዓ ፊ መክተቢ ከዳ ወከዳ ምናምን ይላል። እሱንም ጨመረ። ጡቢዓ ፊ ጅዳ ይላሉ። ፊ ሪያ ፊ ሰነቲ
የመጽሐፉ ማዕሉማ ማለት ነው የዱዓው መጽሐፍ ማዕሉማ ራሱ አብሮ ያስባላችሁ ያን ተከትለው ያሉበት ሁኔታ አለ ያው ዱዓ ያው ሁሉ ጊዜም መስላቸው እንዴት ብዙ ምን ተገለው ማለት ነው ያው አብዛኛው ሰው ያው ማዕሉማ ያንንም የሚለው ግንዛቤ ስለሌለው ነው እንጂ ግንዛቤ ቢኖረው ትንሽ ዱዓዎችን ሐፍዞ ማድረግ ይችላልና እንደዚህ አይነት ቦታዎች ላይ ብዙ ስህተቶች ሰዎችን የሚያስገርቡበት ሁኔታ አለ እንደው በዚህ አጋጣሚ አንድም ሰው ያለኝ አለ ሚና ላይ ሰው ምን ያህል ግንዛቤው ያን ያህል ርቆ ሰው እንደሚጎዳ የሚያሳይ ነውና ሚና ላይ ረሚ الجمرات ጠጠር ይወረወራል አደብ አለው ጠሩ መጠን አለው የተገለጸ ማለት ነውና ሰው የሚያስበው ያው ሸይጣን መምታት የሚለው ነውና አይታችኋል እንግዲህ በተለያየ ነገር የሚወረውር አለ ጫማው ሊወረውር ይችላል መሳሪያ ቢኖረውም ሊተኩስ የሚቃጣውም ሰው አለና ተንደርድሮም የሚወረውር ሰው አለና አንድ ሰው ምንድነው ያለኝ ባይኑ ያየው ነው ሐጅ ላይ ማለት ይሄ በፊት የሆነ ከለላ ነገር አልነበረው መሰለኝ በቆየው ጊዜ ነው ያደረገው ሰውየው ለውኑ ጥቁር ሰው ነው በቃ ጥቁር ነው ከይሄ ኢህራም ልብስ ጋር በተያያዘ የለበሰውም ልብስ አለ ሰውየው ግን ጥቁር ነውና የሚወረውረው ሰውዬ ድንገት ያየውና خرج الشيطان አለ ለውኑን አይቶ እዛ ጋር የሚያስበው ምንድነው ሸይጣን መምታት ነው አይደል ለውኑን ሳይው አገናኘውና ይሄ ሰውዬ ሸይጣን ሰውዬው እኮ ሐጅ ከሚያደርጉ ሰዎች መካከል ከዛ ተባብረው ሌሎችም ሰዎች ሸይጣን እያሉ መወርወር ጀመሩ ጀማዓቸው ሲሰፋ ሸይጣን የሚለው ሰው ማህበረሰብ ሆነ በቃ እዛም ይወረወረው ሰውዬው ገፍተው ሊወድቅ ልብሱ ወድቆ ልብሱ ሲወድቅ እንደውም ሌላ መንظር ሆነ መሰላቸው በቃ ማለት ሸይጣንም ነው ብለው እስኪያስቡ ድረስ ማለት ወድቆ አደጋ ፖሊሶች መጥተው ነው ሰውዬው ለህይወቱ አደጋ እስኪፈጥር ድረስ አድነውት ማለት ነውና አንዳንዴ ይሄ ግንዛቤ ማጠር ከራስም አልፎ ሰው ላይም የጀህል ችግር ያመጣልና ሰዎች አንዳንድ ዒባዳ ላይ ጠለቀ ግንዛቤ ያለ መኖሩ ችግር ያስከስታል የሚለውን ለመጠቆም ነው እንግዲህ ሼክ መሐመድ ዘኪ የምታነሱልን በተለይ ከአያመት ተሽሪክ ጋር በተያያዘ ምናልባት ከዱዓም ጋር በተያያዘ ኢብራሂም አለይሂ ሰላምን ባለፈው ክፍል ስናነሳ ዱዓዎች ነበራቸው በጣም ሰፊ ربنا وبعث فيهم ربنا منهم يتلو عليهم ربي جنوبني وبني نعبد الاصنام ربي هب لي من الصالحين حياتቸው ከዱዓ ጋር በዱዓ የታጠረ ነውና እንደው በዚህ ሙናሰባዎች ዱዓ ማድረጋችን በመልካም ቀኖች ዱዓ መደራረግ እስቲ ምን ያህል ፈድል እንዳለውና ምናልባት ሼክ ካነሱት አንሳብ ጋር በተያያዘ አያመት ተሽሪክ ጋርም የምትመክሩን ምክር ለኡድሂያ ላይ ያሉ ስህተቶችንም ብትጠቁሙን መልካም ነው ብያስባለሁ አከፋፈሉ ምናልባት ስላናነሳን ኡድሂያ ሲከፋፈል እንዴት ነው ሙሉን ነው ሰው መጠቀም ያለበት ወይስ ከፊሉን ሰደቃ ማድረግ አለበት ተዋሲ ራሱ ከሰዎች ጋር አደራ መባባል ሰደቃ መሰጣጣት የሚባለው ነገር መቀጠል እንዳለበት አደራ እንድትሉ ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أما بعد ስለ አያመ ተሽሪክ ነው ያነሱልን አያመ ተሽሪክ ሶስቱ ቀናቶች ያው የኢድ አካል ናቸው ይሄም ራሱ በርናመጅ ረባኒ ነው አላህ Subhanahu Wa Ta'ala ያዘጋጀልን ምርጥ ፕሮግራም ነው አላህ የሚያዘጋጀው ነገር ሁሉ ምርጥ ነው ጥሩ ነው እንትን ረመዳን ኢድ አልፍጥር ላይ አንድ የምንታዘበው ነገር አለ ሁላችንም ኢድ አንድ ቀን ሆና ምናባቸው ሰዎች ለመዘያየርም ለመጠያየቅም እድሉ ሲያጥራቸው ኢድ አልፍጥርን ዋሉና ሸዋልን ጾሞ የሸዋል ኢድ ጨመሩ ሰዎች አይደል ያው ቀኑ አጥራቸው ነው ያራቀንም እንደዚህም ኢዱም አንድ ሆኖባቸው ነው አረፋ ጋር ሲመጣ ግን ይሄ ነገር የለም ነው አዲስ ሌላ ያያም ተሽሪክ ኢድ ተብሎ የሸዋል ኢድ ተብሎ እንደሚወጣ ነው እንደዚህ አይነት ነገር አላጋጠመም ነው ለምን ሶስቶቹም ኢድ ቀናት ናቸው ኢድ አያም አክልን ወሹርብን ወذكر لله ደም ቀደም እንዳነሱት ስለዚህ የደስታ ቀን ለመሆናቸው የመብላት የመጠጣት እና የዚክር ቀናቶች ናቸው ነው የተባሉት አይደል ሌላም ቀን ይበላል ይጠጣል አይደል ያው ተሽሪክ ብቻ አይደለም ግን ዛለታ እንደ ሌላ ጊዜ አይደለም የሚበላው ይለያል አይደል ቀርቦም ይለያል አበላሉም ይለያል ችግር የለም አንዳንድ የመጥቀም ማለት አይደል ወቻራ ችግር የለውም
ሁሉ ጊዜ ወስልስል ለጣዕም ወስልስል ረሻራ ወስልስል ለነፈስ አንዳንዴም ደግሞ አጋጣሚዎች የሚወጡበታል ሁኔታና የደስታ ቀን እንደመሆኑ ይበላል ይጠጣል። አንዳንዴ ሳያስበው በእንግድነትም እኮ ያጋጥማል። ለምሳሌ የሆነ ቤት ይሄድና ይበላል፣ እዛኛውን ቤት መቼም አልበላም ቀርቦለት አጋጣሚ ያስቸግራል። ሲበላላቸው ነው ደስ ሲበላላቸው ደስ ይላቸዋል። ብዙ መብላት እንኳን ባትችል የተወሰነ ከዛም ትበላለህና ያው አክሊን ከበላህ ደግሞ እንግዲህ ወሽርብን አይቀርም ይጠጣል። የበላ ሰው መጠጣት አይቀርም ያስፈልገዋልና ማለት ነው። መረሳት የሌለበት ግን ወዚክሪ ሊላህ የሚለው ነው። እሱ ነው ዘነጋው። አክልና ሹርብ ከመጣ ከዛ ዚክር ይረሳል። ዋናው የኢዱ ዓላማም ዚክር ነው አንዱ። ይሄ ነገር ነው መረሳት የሌለበት። ዚክር በማንኛውም ጊዜ ከማንኛውም ስራ የሚበልጥ ስራ ነው። ግን በእነዚህ ቀናቶች ደግሞ የተለየ ደረጃ ይኖረዋል፣ የተለየ አጅርም ይኖረዋል አይደል? እነዚህ የደስታ ቀናቶች ናቸው፣ የምቾት ቀናቶች ናቸው። እንደውም ከአላህ ጋር መታወቅ ያለብን በእነዚህ ቀናቶች ናቸው። ተዓረፍ ኢለላህ ፍረኻ ያሪፍከ ፊሽዳ ማለት ከኢድ ቀን የበለጠ ረኻ አለ የለም። ደስታ ቀን ነው፣ የረኻ ቀን ነው። ስራ የለም፣ መብላት መጣት መጫወት ብቻ ነው። ሁሉም ነገር ተትረፍርፎ በልተህ ጠግበህ ጠጥተህ ምችት ሲልህ እዛን ጊዜ ነው አላህን ማስታወስ። ጀግና ማለት ያ ነው። በዛን ሰዓት ላይ አላህ ሱብሓነሁ ወተዓላ አስቦ አላህ ሱብሓነሁ ወተዓላ ቢዘክር ሰው ማለት ነው። ወለውላ አነሁ ሚነል ሙሰቢሒን ለለቢሰ ፊ በጥኒ ኢላ የውም ይብዓሱን ላ ኢላሀ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ነበር የሚሉትና ስለዚህ ነቢዩላህ ዩኑስ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ የሚሆኑና ከገቡበት መከራም እንዲወጡ ለመዳን ተስፋ የሆናቸውም እንዲድኑ የሚያበቃቸው ምንድን ነው? ከዛ ፊት የነበረው ዚክሩና መልካም ስራ ነው አይደል? ስለዚህ በረካ ጊዜ የምትሰራው መልካም ስራ ለሌላ ጊዜ ይጠቅምሃል። ወከዛሊከ ኑንጂል ሙእሚኒን አይደል? እዛው ቅሳ ላይ ያለው አላህ ሱብሓነሁ ወተዓላ አማኞች እንደዚሁ እናድናቸዋለን እናተርፋቸዋለን ነው አላህ ሱብሓነሁ ወተዓላ ያለው ማለት ነው። ስለዚህ አያሙ አክሊ ወሹርቢን ከሆኑ ደግሞ በእነዚህ ቀናቶች ውስጥ ማረድም እንደሚቻል ቅድም ተነስቷል። በኢድ ቀን ያለፈው ሰው ከሰላት በፊት ብቻ እንዳይሆን፣ ከሰላት በፊት ያመለጠው ሰው ከሰላት በኋላ ምንድነው? ከሰላት በፊት ማረድ አይቻልም። ከናካቴ ያፈር ከሰላት በኋላ በኢዱ ቀን ያመለጠው ሰው በነዛ አያመት ተሽሪኮች ውስጥ እስከ አስር ድረስ ማድረግ ይችላል። እንደገና ደግሞ ከሰላት በኋላ የሚባሉ ተክቢራዎችም ከአረፋ ቀን ሱብሂ ጀምረው እስከ ይቀጥላሉ መጨረሻው አያመት ተሽሪቅ አስር ድረስ ቀጣይነት አላቸው። ይሄም የዚክር ቀናቶች ስለሆኑ ያንን ለመግለጽም ነው። ሙቀየድ ያልሆኑ ተክቢራዎች፣ ሌሎች ዚክሮች፣ ሱና ኢባዳዎች በአሽረቱል ሂጃ ውስጥ የነበሩ መቀጠል ይኖርባቸዋል። አስሮቹ ውስጥ የነበሩት ማለት ነው። ያው ሚናም የዚክር ኢባዳ ስለሆኑ ማለት ነው። ያንን ማስቀጠል ይኖርብናል። እንደገናም ሌላም እንደተረሳው ደግሞ የዱዓ ጉዳይ ያው መደጋገም እንዳይሆንብን ኢብራሂም አለይሂ ሰላም በተለያየ ጉዳይ ዱዓ አድርገዋል። ዱዓ ካደረጉበት ታላቁ ነገር ደግሞ የተውሂድ ጉዳይ ነው። ረቢ ጅኑብኒ አስናም ነው። እሳቸውን የመሰሉ ሰው ጣዖታት ጋር ሲፋለሙ የኖሩ በዛው ምክንያት እሳት ውስጥ የተወረወሩ የተሰደዱለት ነገር ነው ተውሂድ ማለት። ያም ሆኖ ግን ስጋታቸውን ከመግለጽ ወደ ኋላ አላሉ፣ የሽርክን ጉዳይ ማለት ነው። ስለዚህ ሽርክ ካለ ደግሞ አላህን ሱብሓነሁ ወተዓላ ማላቅና ማክበር የሚባለው ነገር ተክቢራ ዜሮ ነው የሚሆነው። ግልጽ ማለት ተክቢራ ዜሮ ነው። ወማ ቀደሩላህ ሐቀ ቀድሪሂ ነው። አላህ ሱብሓነሁ ወተዓላ አላሁ አክበር ብትል የውሸት ነው የሚሆነው ሽርክ ካለ ማለት ነው። ስለዚህ የሽርክ ጉዳይ ሊታሰብበት ይገባል። ስለዚህ ይህን ነው መልእክት የምናስተላልፈው። ረቢ ጅኑብኒ ወበኒያ ነዕቡደል አስናም ረቢ ኢነሁነ አድለልነ ከሲረን ሚነናስ ብዙ ሰው ያሳሳቱ ያጠፉ እነሱ ናቸውና ከዚህ አድነኝ ጠብቀኝ ልጆችንም ነው ያሉት ነቢዩላህ ኢብራሂም አለይሂ ሰላም ማለት ነው። ስለዚህ ይህን ዱዓም ልናተኩርበት ይገባል። ነቢዩላህ ኢብራሂም አለይሂ ሰላም ከልጃቸውም ጋር ደግሞ ረቢ እና ሙቂመ ሰላቲ ወሚን ዙርየቲና
ይሄ ከተግቢር በኋላ ደግሞ ሌላውን ደረጃ የሚይዘው ምንድነው የሶላት ጉዳይ ነው ማለት ነው ሶላት አግራልኝ ነው ያሉት ነብዩ ኢብራሂም አለይሂ ሰላም አይደል እሳቸው ሶላት አግራልኝ ማለታቸው እንግዲህ ምን ለኛ ምን ትርጉም ይሰጣል አቡል አንቢያ ሆነው إبراهيم عليه السلام إذ ابتلى إبراهيم ربه بكلمات فأتمهن تبرو إني جاعلك للناس إماما أن اتبع ملة إبراهيم حنيفا خليل الله تبارك إيه ሁሉም ጎሳያ ያላቸው ሶላትን አግራል ማለት አሁንኛ እንደ ቀልድ ይመስላል አይደል ሶላት ያልተገራለት ለማይሰግድ ሰውና ለማይረባ ሰው ብቻ የሚባል ነገር ይመስላል ነው ሶላት ያግራል አይደለም ለሰጋጆች ራሱ ሶላት ያግራል ማለት ያስፈልጋል እየሰገር ከራሱ ሶላት ላይ ሆነ ይችላል አይታወቅም ስለኛ ሶላት ላይ ስለሚችል ማለት ነው ለዚህ ሁሉ ሊታሰቡበት ይገባል የዱንያ ብቻ አይደለም የዱንያው ደግሞ መረሳት የለበትም ረበና አንተና ዱንያ ሰናት አጥረት ያሰናታ ግን አዛብ النار ነው አሁን ግን ሰዎች በኢድም አጋጣሚ ሆነ በሌላ ጊዜ ይሰባሰቡና ዱዓ ያደርጋሉ ተሰባስበው ዱዓ ያደርጉና በሰው ዱዓ ውስጥ ብዙ ጊዜ የሚያስተዛዝብ ነገር ምንድነው ረጅም ሰዓት ዱዓ ተደርጎ አኺራ የሚታወስበት ዱዓ አይደለም ከመጀመሪያ እስከ መጨረሻ ድረስ ዱዓው ዱንያ ብቻ ነው ሰያራው ሱቁን ፎቁን ቤቱን ምኑን ይባልና وفي الآخرة حسنة وقنا عذاب النار አንዳንዴ ጀዋቡም አለ እኮ አሁን የሚልም ሰው አለ አሁን ይሁን አሁን ያላህ እንጎተራ በደንጎራ ነገር ስለፍ ታንኩም ባንኩ ብዙ ነገር ነው የሚባለውና እዛ ውስጥ አኺራ ጉዳይ ሳሰማ ስትቀር ያስደነግጣል በይነማ የአንቢያዎቹ ዱዓ አንዳንዴ ዱንያ የማይቀላቀልበት ዱዓ ነው ያለው ግልጽ ነው አይደል ግን ዱንያ ከተነሳ አብሮ አኺራ መነሳት አይቀርም አኺራ ብቻ ተነስቶ ዱንያ የማይነሳበት ሁላ ومنهم من يقول ربنا آتنا في الدنيا حسنة وما له في الآخرة آخرة لا يهم ما ينت تنتهي له دنيا لا يبتشى ستأي ميلا آخرة لا ينسيب الله من زاهين السوء إلى تجروا أول من نار الجزء آخرة مرسات إلا بنم لمعنتنا بيهم وأتم مأثور بيهم يتشعرون كنا عندنا السورة الزكاية كنا طوع أو كنا منامر كنا مع التمابيت منامر كأدعاء مكوابل صايرتنا كبلوش صايبون ما هون يلبس مأثور هون نبوي هون دعاء تكلنا دعاء مسورة نيتم لسول جوتش ميبج የአንቢያው ዱዓ ለአንቢያዎቹ የሰው ልጆች መሪ ናቸው አይደል መሪ እስከሆኑ ድረስ ማሱር የሆኑ የዱዓ ጥረት የለም በሐዲስ ውስጥ ማለት ስለ ዱዓ ብቻ የተጻፉ ኪታቦች አሉ ከረሱል ሰለላሁ ዐለይሂ ወሰለም ማሱር የሆኑ መንቁል የሆኑ ሰሂህ የሆኑ ዱዓዎች አሉ እነዛን ሐፍዘን እነዛን ደግሞ ሐፍዘን በቃል ብቻ ማነበብ ሳይሆን ትርጉማቸውን ማስበን እነዛ ነገሮች ለኛ እንዲሆኑ አላህ መለመን የተሻለ ነው ለማለት ወጣለሁ ጀዛኩሙላሁ ኸይራን ወባረከ ፊኩም መሻይኾቻችን እንግዲህ ያነሱት ወሳኝ ነጥብ አለ ከዱዓ ጋር በተያያዘ እነዚህ በተለይ 3 ቀናቶች አላህ Subhanahu Wa Ta'ala ደስታን ከዒባዳ ጋራ ከዚክር ጋራ ከእርስ በርስ ከመጠያየቅ ጋራ አንዱ ለአንዱ መልካም ከመሆን ጋር የተያያዙ ናቸውና አንድ ሰው ላይ ብቻ ያለ ደስታ አይደለም የአንድ ሰው ደስታ በሌላ ሰው ደስታ ህይወት ላይ ተጽዕኖ መፍጠር እንዳለበት የሚጠቁሙ ነገሮች ናቸው ዱንያቀኑ መስፋቱ እርድ መኖሩ ሰዎች ለሰዎች መካፈላቸው ዲናችን ሰፋ ያለና ሁሉ አቀፍ ሁሉንም መልክ የሚዳስስ መሆኑን ያሳየናል ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ደግሞ እስቲ ከመሻይኾቻችን ጋራ የተወሰዱ ጥያቄና መልስ የሚመስሉ ነገሮችን መንከታተል ይሆናል እግረ መንገድም ብዙ ግንዛቤዎችን ታገኙበታላችሁ ብለን ተስፋ እናደርጋለን ሳትርቁ ጠብቁን አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር الله أكبر ولله
السلام عليكم ورحمة الله وبركاته. كافتقوا يتابعها تملسنا ኢድን የተመለከቱ ዒድን የሚያስቡ የሆነ የተለያዩ ይዘት ያላቸውን ጉዳዮች ከሸኾች ጋር ወደ እናንተ እያደረስን እንገኛለን። በዚህኛው ክፍል ላይ መጨረሻው ክፍላችን ላይ የምናነሳው የተለያዩ ማዕሉማቶችን ወይም መረጃዎችን ለሸኾች አነሳና ማነሳላቸው ጥያቄ ያው ከዕልም ጋር ከኪታብ ጋር ከመሻይኾች ጋር የተያያዘ ነው። ወጣ ያሉና የተለያዩ መረጃዎችን የያዙ አይደሉም። ነገር ግን በዚህ አጋጣሚ እየተዝናናን የተለያዩ ስለ መሻይኾቻችን ስለ ሀገራችን ሸኾች ግንዛቤዎችን መያዝ እንችላለን። ሀገራችን ካፈራቻቸው ሸኾች መካከል ተግባራቸውን የሚታይና ማህበረሰቡ ሊከተለው የሚችል የተለያዩ ስራዎችን የሰሩ ሸኾችን በማንሳት ስሞቻቸውን እንዲያነሱ ለሸኾቹ ጥያቄ ያቀርባለሁና እናንተም ቤቶቻችሁ ሆናችሁ እንግዲህ ይሄን መሞከር ትችላላችሁ። የትኛው ሸኽ ሊሆን ይችላል፣ ማን ሊሆን ይችላል፣ አውቀዋለሁ አላውቀውም የሚለውን መመዘን እንችላለን። አንዳንድ በሚያሳዝን ሁኔታ ሀገራችን ላይ ሰዎች ብዙ ሰዎችን ያውቃሉ። አንዳንድ ሸኽያዎችን በተለይ ወጣቱ ዘንድ ኳስ ተጫዋቾችን እስከነ ሚስቶቻቸው ምን አይነት መኪና እንደሚይዙ ውሏቸውን፣ አዳራቸውን፣ ገንዘባቸውን፣ ካፒታላቸውን ሁሉ ተጨማሪ እንደውም ትርፍ የሆኑ ነገሮችን ሰውየው እንደውም ረስቶት ሊሆን ይችላል። ይሄ ሰውዬ ግን ተከታይ ነኝ ብሎ የሚይዝበት ሁኔታ አለ። ሀገራችን ላይ ስንመጣ የሀገርነት ሁኔታ አለ፣ ሁለተኛ የዒልም ሁኔታ አለ፣ የእስላም ሁኔታ አለ እና ከሌ የሚባል ሸኽ ሲባል የትኛው ነው ብሎ ግራ የመጋባት ሁኔታ ስላለ እግረ መንገድ እንድናቃቸው በማሰብ ነውና ከሸኽ መሐመድ ጀምርና እስቲ ከቀኝ ጀምራለሁ። አንድ ሸኽ አነሳለሁ። ማነሳቸው እንግዲህ እዚህ ጋር ያልጠቀስኳቸው ማዕሉማቶች ካሉ እንግዲህ እግረ መንገድ ታነሱልናላችሁ። መነሳት ያለባቸው ነገሮች ካሉ እግረ መንገድ ታነሳላችሁ። ይህ ሸኽ ስሙን አላነሳም። እንግዲህ መልሱ ምንድነው? ስሙን ማውሳት ነው። እንደውም ረጅም ስም ካለም እናንተ ታነሳላችሁ። ፉላን ሼኽ ፉላን ኢብኑ ፉላን ኢብኑ ፉላን ኒስባውን ካለ መግለጽ ነው ማለት ነው። ማናቀው ኒስባውም ካለ እንግዲህ ታብራሩልናላችሁ ማለት ነው። ሼኽ هذا الشيخ ማለት ነው ያው رحمه الله رحمة واسعة አንድ መልስ ነው አይደል? የሉም ማለት ነው በህይወት አይደለ? رحمه الله رحمة واسعة ትልቅ ዓሊም ናቸው። አልহামዱሊላህ እዚህ ጋር ትልቅ ዓሊም ብዙ አለ። ነገር ግን በኪታቦችን በማዘጋጀት ረገድ የሚታወቁ ናቸው። ኪታብ አረብኛ ኪታቦችን ማለት ነው። ለምሳሌ ያክል ሙስሊም የሚባለውን የሶሒህ ሐዲስ ስብስብ ይታወቃል። ሙስሊም ስንል ማለት ረዋሁ ሙስሊም ይባላል። እንግዲህ ብዙ ሰው ያውቃል። ይሄን ሙስሊም ከተነተኑ በትንታኔ ረገድ በሸርህ ደረጃ ካስቀመጡ ሸኾች መካከላቸው ከ40 የሚበልጥ ሙጀለድ አዘጋጅተዋል። ይሄ ትልቅ ቀላል የሚባል አይደለም። ውስጡ ላይ ብዙ ገጾች ናቸው። ውስጡ ላይ ብዙ ዕውቀት ነው ያለው። እንደ መጽሐፍ ብቻ እንዳናስበው ነው። ነሳኢ የሚባለው እንዲሁ በሐዲስ ረገድ ኩቱብ ሲታ ውስጥ ያለውን መጽሐፍ ወደ 40 ሙጀለድ አካባቢ ሸርህ አዘጋጅተዋል። እንግዲህ ስሙም ካልተነሳ ታነሳላችሁ የኪታቦችን ስያሜ። እንዲሁም አልፊየት ስዩጢ ላይ ትልቅ ሐዲስ ዑሉም አልሐዲስ ጋር የተያዘ ኪታብ ላይ ሸርህ አዘጋጅተዋል። ተጨማሪ ማዕሉማ ደግሞ ማን ይሆን እንግዲህ ቤት ላይ እየሞከሩ ይሆናል። መስጂድ አልሐራም አንድ ትልቅ የተቀደሰው ስፍራ ላይ ይሄን ድል ማግኘት ትልቅ ነገር ነው። እዛ መስጂድ ላይ ለረጅም ዓመት ያስተምሩ ነበረ። አትርሱ የሀገራችን ሸኽ ናቸው። የራሱ መልስ ነው አይደል? ሐረም ላይ ያስተምራል ሲባል የሳዑዲ ዜጋ ናቸው ብሎ ሊያስብ ይችላል ሰው። ይሄ ሁሉ ኪታብ በአረብኛ ጽፈዋል ሊልም ይችላል። ግን ይሄን ሁሉ አድርገዋል። ትልቅ ማንነት አላቸው። እኚህ ትልቅ ሸኽ ማን ናቸው? ስማቸውን ሙሉ ስማቸውን ይጠቅሱልናል። ሐቂቃ ሰዎች ከጀመርክበት ልነሳና ጨረስክበት ነበር መሆን ያለበት። ያው ደስታ ስለሚያደባለቅ ነገር ዑለማዎቻችን ሲነሳው ዑለማዎቻችን ከዋክብቶቻችን ናቸው። ማንም አወቃቸውም አላወቃቸውም ታሪክ የሚያስቀራቸው እንጂ እነሱን ነው። ታሪክ ላይ ተጫዋቾች ይታወቁ ይሆናል፣ ተዋናዮች ሊታወቁ ይችላሉ። ሌሎችም ማህበረሰቡ የሚያውቃቸው
ሊኖሩ ይችላሉ። እነኚህ ግን የሚታወቁት አይታወቁም ሳይሆን የሚታወቁት ዑለማዎች ዘንድ ነው። የሚታወቁት ትላልቅ ሰዎች ዘንድ ነው። የሚታወቁት መስመሩ ላይ ካሉ ሰዎች ዘንድ ነው። ትኩረት የሚሰጠው ሰው ለሚወደው ነገር ነው አይደል? እኚህ ሼክ እንግዲህ ሀገራችንን ስም ከፍ የሚያደረጉ ሼክ ናቸው። ሐረም ላይ ኩርሲ የተሰጣቸው እዛ ላይ ማስተማራቸውም ትልቅ ነው። ሼኻችን ሼክ መሐመድ አሊ አደም ናቸው ብዬ ነው የምገምተው። ሙስሊምንም ከ40 ሙጀለድ በላይ የሚሆን البحر المحيط الثجاج በሚባል ሸርሐውታል። መሰይንም ደግሞ ذخيرة العقبة في شرح المجتبى الألفية السيوطي المعرفية مصطلح استصحاف الوطر በሚለው ሸርሐውታል። ጁሁዳቸው በጣም የሚገርም ነው። አላህ ሱብሓነሁ ወተዓላ ይዘንላቸው፣ ስራቸውንም አላህ ይቀበላቸው። እድሉን አግኝቼ እዛው ሐረም ኩርሲያቸው ላይ ሲያስተምረውም ደግሞ ጊዜ መከታተል እድሉን አግኝቻለሁ። አልሐምዱሊላህ በጣም ደስ የሚል ነገር ነበር። እዛ ሲያስተምሩ በቃ ይሄ አኢማዎቹ ደካቴራዎቹ ሁሉ ናቸው ስራቸው ተሰልፈው ቁጭ ብለው ስራቸውን የሚማሩት ዑለማዎች ናቸው። ትላልቆች ናቸው፣ ሙደርሶች ናቸው እዛ አካባቢ ላይ ማለት ነው። ሀታ ከተለያየ ሀገር እንኳን እየመጡ እኔ እዛ ባለሁበት ቦታ ላይ ከራሻ የመጣ ሰው ይመስለኛል። የሆነ ሰው ነጭ ነው፣ ጺሙ እንደዚህ ግጥም ያለ ሰው ነው። አይን ሼክ ኢትዮጵያዊ ይላል ፊት ለፊት እያስቀሩ ያሉ ኸበራቸውን ያውቃል፣ ስማቸውን ያውቃልና የኢትዮጵያው ሼክ የት ነው ኩርሲው ምናምን ብሎ ሲጠይቅ ራሱ በጆሮ ሰምቻለሁ። እዛ ላይ እያስተማሩ ያሉት ነው። አምረን ነው ማለት የሰጠናቸው ማለት ነው። እንግዲህ ሀገራችን እንደዚህ አይነት ሼክ መውጣታቸው ትልቅ የሚያስደስት ነገር ነው። የሀገሩንም ስም ያስጠራል። ለዛም ከመሆኑ ጋራም ደግሞ ለእኛም ይሄማ ይሰጠናል። ሀቂቃ የእነሱን ህይወት ታሪክ ማወቅ ማለት ነው። ትላልቅ መሻይኾች አሉ፣ ብቻ ስማቸው ያልተነሳ ዓለም ላይ ያልታወቁ ታሪካቸው የተደፈኑ ሀገራችን ድሃ በመሆን የሚሆን በሌላ ምክንያት እንግዲህ ያልታወቁ ብዙዎች ይኖራሉ። እነዚህ ግን ሀታ ሰነዳቸውን ስልስላቸውን እንኳን የሀገራቸው የቀሩባቸውን መሻይኾች መዋህብ ሰማል የሚባል ኪታባቸው ውስጥም አንስተዋል። የአብዲሂ መሐመድ ብለው የጻፉ ነውና እዛ ሐረም ላይ ሲያስተምሩ እኔም እዛ በነበርኩበት ከተናገሩት ነገር ተሰማቸው ነገር ምንድን ነው? ጦላበል ዒልምን ለዒልም ትኩረት እንዲሰጡ ሲናገሩ ሻሃዳ ሳይሆን ትኩረት መደረግ ያለበት ዒልም ላይ ነው። ለምን ሻሃዳ ዶክተር አሰራ ምናምን ተብዬ ያለው እኔ ሀገሬ ላይ ከዶክተር በላይ ነኝ አሉ። እዚህ ሀገር ላይ ደግሞ አጅነቢ ነው አሉ። እዛው ተቀምጠው እዛው እየኖር ከዛ ማለት ያው ቦታ የለን ምናምን አይባልም። ለማስመሰል እንኳን ነገር አለ ለዛ በቃ ስለዚህ رسالة الدكتوراه ላይ اشتغال ከማደርግ ሙስሊምን አሰኢል ሌላውን ቢሻረ ጦላባችን መመኻደብ ነው የሚሆነው አሉ። ታገሉ፣ ጁህዳቸው አፈራ። አላህ Subhanahu Wa Ta'ala ይቀበላቸው። ብዙ ለፍተዋል። እንደዛ መታገል ነው እኛ ያልቻልነውና እንግዲህ አላህ Subhanahu Wa Ta'ala ለሁሉም አእምሮ ሰጥቷል። ለሁሉም እኩል ጊዜ ነው የሰጠው። ጊዜ ነው መጠቀምና ያለ መጠቀም ጉዳይ ነው ማለት ነው። የእሳቸው ህይወት ታሪክ ላይ እያነበብኩና እሳቸውና ሼክ መሐመድ አልአሚን አልሐረሪ ስለነሱ የሚያወሩ ጽሁፎች ላይ ጊዜያቸው እንዴት እንደተጠቀሙ ሲያነሱ 24 ሰዓት ውስጥ የሚተኙት 4 ሰዓት ወይንም ከዛ በታች እንደሆነ፣ ሌላው በማስተማር ታሊፍ በማድረግ ኪታብ በመጻፍ ኢባዳ እንደዛ አይነት ነገር ነው ኢስቲጋል የሚሆኑትና አይተኙም የሚል አንብቤያለሁ። ግን አንድ ጓደኛዬ ጋር አላህ Subhanahu Wa Ta'ala የተባለው ሼክ አህመድ የሚባለው ጓደኛ አለና እያወራን እያለን ስለሳቸው ጁል እንደ 4 ሰዓት ነው የሚተኙት እኮ እዛ ነው እዚህ የደረሱት ምናምን ሰላም
እኛም እኮ ከአራት ሰዓት በላይ አንተኛም ማለት ከአራት ሰዓት በላይ የተኛን አይደለም ለምን 4 ሰዓት ወይም ከዛ በላይ ተኝተን አናውቅም ማለት በቃ ሲለው እውነቱን ነው። ከአራት ሰዓት በላይ ብዙም አንተኛም። ግን ችግሩ ምንድነው መተኛቱና አለመተኛቱን አይደለም ጉዳዩ ያለው ከአራት ሰዓት ውጭ ያለው ምን አደረክበት የሚለው ላይ ነው ማለት ነው። በአግባቡ መጠቀም ጊዜውን ማለት ነው። እሱ ጉዳዩ የዛ ነው። በጣም እንደናስረዝም ያው ስሜትን ስለመከረ እንግዲህ ያው ተመልካቾቻችን ያው ትክክለኛው መልስ መሀል ላይ መልሰውልናል። ሼክ መሐመድ አሊ አደም አልወለዊ አልኢትዮጵ በመባል ይታወቃሉ። ያው ኪታባቸው ላይ በዚህ መልኩ ይገለጻል። ግን ሼክ ያስቀመጡት ኪታብ አለ። እዛ ኪታብ ላይ ይመስለኛል ኢጃዛ የሚሰጡበት መዋሂቡ ሶመድ ይመስለኛል እዛ ላይ ተርጀማቸውም አለ። ያንን እንግዲህ ማንበብና መቃኘት ይቻላል ለማለት ነው። የተጠቀሱት ኪታቦቻቸው ላይ ሙቀዲማ ላይ ስለማንነታቸው የሚያወሩ ተርጀማዎች ይኖራሉና በሰፊው እንግዲህ ስለሳቸው ማንነት መግለጽና ኪታቦችን የተለያዩ ነገሮች ማውጣት እንደሚጠበቅብን የሚያሳይ ነው። ይሄ ኃላፊነት ይኖርብናል። ሰው ላይ ወኔ ይቀሰቅሳል። በተለይ ጦላብ العلم ላይ እንደሳቸውን ፈለግ ለመከተል ማለት ነው። ሁለተኛው እንግዲህ ወደ ሼክ አልፍና ሀገራችን ላይ በቀደመው ዘመን የሚታወቁ ትልቅ ሼክ ናቸው። ብዙ በማስተማር ይታወቃሉ። በተለይ ደግሞ አሁን ጊዜ ኦዲዮ ትምህርታቸው በጣም የተሰራጨ ነው። አሁን ላይ ያሉት ትላልቅ መሻይኾች የሳቸው ተማሪዎች ናቸው። አንድ ግጥም አነሳለሁ። ያን ግጥም እንግዲህ ካበላሸው ታርሙኛላችሁ። በዛ ግጥም ይታወቃሉ። ብዙ ሰዎች ስለሚቀባበሉት የኦዲዮ ትምህርታቸውም ላይ ብዙ ጊዜ ይሉታልና ምን አለ ዛሬ ቢሰርቁ ቢቀሙ ይቸግር የለም ወይ አላህ ፊት ሲቆሙ የሚል ነውና በዚህ ግጥማቸው ይታወቃል። ተመልካቾች ይመስለኛል ቤት ላይ ትክክለኛውን ነገር ያገኙ ይመስለናል። እስቲ ደግሞ ከሼክ እንሰማለን። ሸኺዮ ያው መጀመሪያ ያቀሉ ነሳና ሸኺዮ ሼህ መሐመድ ወሌ ናቸው ረህመቱላሂ ዐለይሂ ረህመቱን ዋሲዓ። እሳቸው የተለየ ብዙ ሸኽሲያዎች አሏቸው። ይሄ የተጠቀስከው የአማርኛ ግጥማቸው ያው ዳዕዋው በአማርኛም በአረብኛም በጣም ጠንካራ ዳዕዋ ዳኢ ናቸው ማለት ይቻላል። ዓሊም ናቸው። በነገራችን ላይ ሼኹን ከቢር ታላቅ ዓሊም ናቸው። አላማ ናቸው። ብዙ ሙአለፋቶችም አሏቸው። ብዙ ቦታ ላይ ያስተማሩ ናቸው። አዲስ አበባ ከመምጣታቸው በፊት በገጠር ላይ ያስተማሩ ታላቅ ሼኽ ናቸው። በሐቂቃ አባታቸውም ታላቅ ሼኽ ናቸው። ሼህ አህመድ አደሪ በመባል የሚታወቁ ትልቅ ሼኽ ነበሩ አባታቸውም። እሳቸው እንደተባለው ወደ እንደነሳው ብዙ ዳዕዋ ሰለፊያ ላይ በሰዓቱ ብዙ ሰዎች አጋጆች በሌሉበት ሰዓት በጣም የታገሩና ጅሁድ ያደረጉ ሼኽ ናቸው። አላህ ይማራቸው። በጣም ይሄን በተለይ ፍልስፍና ወሲፋት በሀገራችን ላይ ብዙ መሻይኾች ዘንድም አዋሙም ጋር ሌሎችም ጣለበተም ጋር ብዙ የተዛባ አመለካከት ነበር የነበረው በሰዓቱ። ያው ይሄ አሻሪው አቂዳ ተጽዕኖ ስለነበር በዛ ላይ ነው ሁሉም ያደገው ተረበው አለይሃ። እሳቸውም ሌሎችም በዛው ላይ ስለቆዩ በኋላ ግን ወዲያው በፍጥነት ትክክለኛው ነገር ግልጽ ሲሆንላቸው ያንን ራስ ያወቃሉ ብለው ዝም ሳይሉ ለማህበረሰቡ ለኡማው በተለያየ መንገድ የገለጹ ሼኽ ናቸው። በሐቂቃ እንዳልከው ነው። ወደ ላይም ብዙ ነገሮች አስተምረዋል። ብዙ ነገሮችን አብራርተዋል፣ ገልጸዋል። ሀታ አንዳንድ ሁኔታዎች በህመም ምክንያት እንኳን የማናገር እንትናቸው በተቀየረበት እንኳን ሰዓት ሳይቀር ሪሳላውን ማድረስ አለብኝ በሚል በያን በሌለው እንኳን እንትን ያብራሩ ታላቅ ሼኽ ናቸው። በሐቂቃቸው ፈሲህ ናቸው። አማርኛቸውም አረብኛቸውም ግልጽ ነው። በኋላ ያሉ የሚሰሙ ድምጾች ግን ያው የተቀየሩበት ሁኔታ ይኖራል። ያው እሳቸው እንደሚታወቀው ብዙ ጉዳይ የታሰሩበት ሁኔታ አለ። ትክክል። ብዙ ነገር አሳልፈዋል ነው ከሀገር ውስጥ የሚወጡትና እነዚህ ጽኖች ተደማምረው ያው ራሳቸው ላይ ብዙ በሸኽስያ ያደረሰባቸው ነገር አለ። ነው ሸኺዮ ይሄን ይመስላል። ያው ብዙ ጅት ያላቸው ጅሁድ ያላቸው ዓሊም ናቸው። አላህ ይማራቸው። ጀዛኩሙላሁ ኸይረን ረሂመሁላህ ረህመቱን ወሲዓ። ትልቅ ሀገራችን ላይ እንግዲህ ብዙ ካሳለፉ በተለይ ይሄ ኢስላህ المجتمع ላይ በጣም አሁን የድምጽ ፋይሎቻቸው የሚያሳዩት ይሄ ማህበረሰቡን ለመቀየር በቃ ማህበረሰቡ ካለማወቅ ነገር መውጣት አለበት የሚል በጣም ትልቅ ጉጉት ያላቸውና በተለይ ዳዕዋው ላይ ጥረት ሲያደርጉ የነበሩ ናቸው። በተለይ ክፍተቶችን ያዩ ነበር።
ራሳቸውን የሚገልጹት አለ በተለይ በደረስነት ስንቆይ ሲሉ ይሄ መኻሪጅ الحروፍ ላይ ይሄ ቁርአን አስተካክሎ መቅራት ላይ ክፍተቶች ነበሩ እያሉ እያነሱ حتى ተዋዱዓቸው ራሳቸውንም ሁኔታ እያነሱ እንደውም ያነሷት አለች አረብኛ ውስጥ የሌሉ አማርኛ ውስጥ ያሉ እያሉ እንጭጫው ግጅልኝ ይሆን የሚሉት እንጭጫው ግጅል አሁን እነዚህ ሁሩፎች አረብኛ ውስጥ አማርኛ ውስጥ አሉ አረብኛ ውስጥ ለምን ገብሎ ገይሪል ብሎ የሚያነብሰው አለና ያለ ማረምና ሰው በቃ ቀለል ባለ መልኩ ማህበረሰቡ በሚረዳው መልኩ ትምርቶችን ያቀርቡ ነበር ከሀገር ከወጡም በኋላ ማለት ነውና ይሄን ይመስላል ያው ሰዓታችን ይገድበናል እንጂ ብዙ ጥያቄዎች ነበሩ ግረ መንገድ ስለ መሻይኾች የምናቀባቸው ውድ ተመልካቾቻችን ከመሻይኾች ጋር የነበረን በሁለት ክፍል የነበረን ቆይታ ይሄን ይመስላል تقبل الله منا ومنكم صالح الأعمال عيدكم مبارك بيالاچوبت ياماره يتبارك يا شبرك عيد እንድታሳልፉ ምኞታችን ነው والسلام عليكم ورحمة الله وبركاته الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله